አላለም ነብያቸው ሩሩ አዛኝ ነው። መስጊድ ውስጥ የሚያስቀድስ ነው። መስጊድ ውስጥ ቀድሱ ያለ ነው። አንተ እንዴት ነው የምትዋሸው? መስጊድ ውስጥ ቀድሱ ያለ አካል እንዴት ነው እሱ ጭራሽ ከአረብ ምድር አጠፋለሁ የሚለው? ትዋሻለህ፣ እንዳንተ ትቀጥፋለህ። ይሄ ዳኢፍ ነው። ይሄ ሐሰት ነው። እስቲ ግሬዱን አሳየን። እርግጠኛ ነኝ ዳኢፍ ነው። ቆይ እስቲ ሳሂ የሚለው የሰው ስም ነው። እንትን ታውቁታላችሁ? ያ ሳሂ የሚባለው የኛ ንጽጽር የሚሰራው ስም ነው። የእሱ ስም ነው። ግሬድ ማለት ክፍል ማለት ነው። ክፍል ማለት ያላል ስንተኛ ግሬድ ነበር ምናምን ይባል የለ። ይሄ ደረጃው የሚያሳይ አይደለም፣ ክፍል ማለት ነው። ሳሂ ማለት ክፍል፣ ሳሂ እንደዛ ነው እንጂ ግሬዱ አይደለም። ይኸው ዳኢፍ ነው አላልኩም? አይን ከየት እንበደር? ከታች እንበደር። አይን እንውሰዳት። ያው ኤፍን እስቲ ኤፍ የቱ ጋር አለች? የስ እነኚህ ሌሎቹ የተጨመሩ እናንተ ካፊሮች የጨመራችኋቸው ናችሁ እንጂ ዳኢፍ ነው የሚለው። ያው ከላይ ዳኢፍ ነው የሚለው እናንተ የቀጣጠፋችሁት፣ እነኚህ የጨመራችሁት እናንተ። ይሄ አያችሁ የአላህን ሂክማ፣ ይሄንን የመሐመድን ሂክማ አያችሁ። ምንም እንኳን ልደብቁ እውነትን በውሸት ልቀይሩ ብትጥሩም አልተሳካም ለዛሬ። ይኸው ዳኢፍ ሙስሊም ይላል። ይሄ ሳሂ ሙስሊም የሚባለው እውነተኛ ሐዲስ ነው። አየህ። ስለዚህ ሳሂ ሙስሊም ላይ ምን ብሎታል? ዳኢፍ ብሎታል። ለምንድን ነው ዋሹት እናንተ? ለምንድን ነው ዋሹት? ይሄ ያላህ ሂክማ ነው፣ ያላህ ጥበቡ ነው። ኡስታዝ አቡበከር በሚስታ አካውንትም ቢሆን እያዳመጥከኝ ነው የሰራሁብህን ቪዲዮ ዛሬ አይተህ። ኡስታዝ ያሲን ኑሩ በልጆችም አካውንት ቢሆን እየሰማኸኝ ነው። ለምንድን ነው የምትዋሸው ግን? ለምንድን ነው የምትዋሸው? ማለት ምን ጥቅም ለማግኘት? አፕሪሺየት እናደርጋለን። ቀደም የሰራው ኡስታዝ ደግሞ ፓራፍሬዝ አድርግላቸው የቀደሙን ኡስታዝ ምላሽ የሰጠበትን ትናንት ወዲያ ነው አይደለ? እኔ የሰራሁት እህታችን ነብያቸው ምን ነበር ያለችው? ለክርስቲያኖች እንዲሰግዱ አድርጓል። አዎ ክርስቲያኖች መስጊድ ውስጥ ገብተው እንዲቀድሱ አድርጓል አለ። ምላሽ ስሰጥ ምንድን ነው ያለኝ? ያንኛው ሜቢ የልጁ አካውንት አለ ክርስቲያን ውሸታም ነው አለኝ። ውሸታም ነው። እፎይ ማለት ጥላቻ ሰባኪ ነው አለ። ይሄንን ኡስታዝ አሁን የጥላቻ ሰባኪ ነው ትሉታላችሁ? ይሄንን ኡስታዛችሁን እንደዛ ትሉታላችሁ? እኔስ እሺ ዋሻው ልበል። ይሄኛው አሁን ግን ምን አለ? ይሄ ኡስታዝ ደግሞ ምን አለ? ያሲን ኑሩ የተናገርከው ስህተት ነው፣ አርም አለም ይቅርታ ጠይቃለሁ። የራሳችሁ ኡስታዝ አሁን ያሲን ኑሩና ይሄንኛው ዲቤት ይገባሉ ወይንስ እፎይ ላይ ብቻ ነው መበረቱት? እፎይ ብቻ ነው ሲናገር ውሸት የሚመስላችሁ? የራሳችሁ ኡስታዝና ያሲን ኑሩ ዲቤት እንዲገቡ ጥሪ ያድርጉላቸው። አስቀጥለው ይስሙት ላልሰሙት። ኦኬ ያ ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሩቃን ሆኖ እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ሶላት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ፈቅደውላቸው ይሄንኛው ምላሽ ሊሰጥ የተዘጋጀ ኡስታዝ ነው። የያሲን ኑሩን ነው ድምጽ ባክግራውንድ እያሰማ ያለው። ያሲን ኑሩ ሁጥባ ላይ እየሰጠ ነው። ሁጥባ እያደረገ በነበረበት ሰዓት ላይ ነብያችን እንዲያደርጓል እያለ እየዋሸ መሆኑን ይሄንኛው እያስደመጠ ነው። ቀጥል። ለክርስቲያኖች ስለምን ያ ኢክራህ ፊዲን ሲሉ ቀናቸዋል። طيب الحمد لله والصلاه والسلام على رسول الله ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች? ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች? ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም
ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? الأثر الوارد في صلاة وفد النصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به ولا يحتج به. ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጠራ ያድርገን። ስለዚህ እንደማይቻል ሜቢ ይናገራል። ለያሲን ኑሩ ባይዘ ማስጠንቀቂያ እኮ ነው የሰጠው፣ ይቅርታ እንዲጠይቅ ወይንም ምላሽ እንዲል እኮ ነው በቃ። ምክንያቱም ቅጥፈት ነው። ነብዩ ያላደረገውን አድርጓል ማለት ደግሞ ገሃነም ይከታል። ነብዩ በተናገረው መሰረት የነብዩ ተከታይ ነኝ የሚል ካለ በእኔ ላይ የቀጠፈ የዋሸብኝ ገሃነም ይገባል ብሏል ሙሐመድ። ገሃነም ይገባል ካለ ሙሐመድ ደግሞ መስጊድ ውስጥ ቅዳሴ ያስቀድስ ነበረ ካለ፣ ምክንያቱም እነሱ እያሉ ያሉት ሙሐመድ ቅዳሴ እንዲቀድሱ መስጊድ ውስጥ ያስደረግ ነበር ካለ፣ ቁርአኑ ላይ ደግሞ በመስጊድ ውስጥ ካላህ በስተቀር መጠራት የለበትም፣ አጋሪዎች እርኩስ ብቻ ናቸው፣ እንኳን መስጊድ ውስጥ መቅደስ ይቅርና ወደ መስጊድ መቅረብ አይችሉም ካለ፣ ወይን አላህ ዋሽቷል ወይ ሙሐመድ ተሳስቷል። ከሁለት አንዱ ይሆናል ማለት ነው። ወይን አላህ ዋሽቷል መቅረብ ይችላሉ፣ ወይንም ደግሞ ሙሐመድ ዋሽቷል። አይ አላህና ሙሐመድን አናስነካም ካሉ ግን ምን ይሆናል ማለት ነው? እነኚህ ኡስታዞቹ ዋሽተዋል በሙሐመድ ላይ። ኦኬ እነሱ ከዋሹ ደግሞ ምን ይሆናል? ምን ይሆናል እሱ ደግሞ ማለት ነው? እነሱ ተጠያቂ ከሚሆኑ ይቅርታ መጠየቅ አለባቸው ማለት ነው። ቴንኪው ክርስቲያን ቀጥል። ትንሽ ይቀጥልና ምናልባት ያላያችሁት ልጆች በፍጹም አይቻልም ይሄ ነገር ተረት ተረት ነው ውሸት ነው ካለ በኋላ እያረመው ነው እንግዲህ ትላልቆቹን ኡስታዞች ማለት ነው። ሳራዎች የሙስሊም መስጊድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱ። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጊዶች የተዘጋጁት ለአላህ ሱብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ኦኬ አሁን ሙስሊሞች ይቀጥሉ ከስር የገቡት። ኦኬ የሆነ ቪዲዮ ልኬልሃለሁኝ ቲክቶክ ልኬልሃለሁኝ። እዚህ ላይ ነው ያልኩት ላይ እፎይ ጥላቻ ብቻ ነው እፎይ ውሸታም ነው ብሎ ነበረ። ያ ከእንትና ጋር የሰራውባት ላይ እውነት ጥላቻና እኔ ውሸት ነው ማወራው። እኔ ጥላቻና ውሸት ከሆነ እኔ ካልኩኝ ከሰራው በሶስተኛው ቀን በሶስተኛው ቀን ይኸው ኡስታዛችሁ መጥቶ እኔ ያልኳትን ደገማት። ያሲን ኑሩ ራስ ተሳስተሃል። እኔ የእኛን እህት ነው ያልኩት አይደለም። ልጁን አልተናገርኩትም። አቡ ፋኖ የሚባለውን አልተናገርኩትም እኔ፣ ምክንያቱም እሱ ሙስሊም ስለሆነ ቀባብቶ አስማምቶ አሰማምሮ እስልምናን ቆንጆ ማስማሰል ሃይማኖቱን ለማስከበር ሃይማኖቱ እንዲወደድለት የፈጠሯት ታሪክ እንደሆነ ስለማቅ እሱን አልተናገርኩም። የኛዋ ግን ምን ብላለች? አንብቤ ያለው እንደዚህ የዋህነቱ ፍቅር የሆነ እንደዚህ ያደርገዋል ብላ ስላለች ስህተት መሆኑን እሷ ላይ ሰርቻለሁ እኔ። እሱ ግን ለኔ ምላሽ ሰጠ። ምን ብሎ? ውሸታም ነው ምናምን ብሏል። እኔ ያልኩትን መጥቶ ኡስታዙ ደግሞ ማንና እንትን አለው። ያሲን ኑሩን እንኳን ሳይቀር እኔ እንትና ላይ ነበር ትናንት እዛ ላይ የጠቀስኩት ያስታወሳችሁ ኡስታዝ አቡበከርን ነበር የጠቀስኩት። እና ኡስታዝ አቡበከር እና አህመዲን ጀበል እና ያሲን ኑሩ የሚዋሹበት አዲስ ነው ዘሆል የሚዋሹበት ክርስቲያኖችን በእነዚህ አይነት ሁኔታ የሚስቡበት የሚማርኩበት ስለሆነ ማለት ነው። ስለማውቃት ታክቲካቸውን እኔ ሙስሊሞች በልቻችኋለሁ አረጌ ማለት ነው። የጊዜ ጉዳይ እንጂ ያልኳት አንድ መሬት ጠብ አትልም። የራሳችሁ ኡስታዞች መጥተው እኔ እንዳልኩት ይደግሙታል። ስለዚህ የራሳችሁ ኡስታዝ ሲል እስቲ አሁን ይሄንን እሱ ላይ አንተ ጥላቻ አለብህ ወይንም አንተ ውሸታም ነህ ምናምን ብላችሁ እዚህ ኡስታዝ ላይ አሁን ትሰራላችሁ። ኡስታዝ ያሲን ኑሩን አስጠንቅቆ
የውሸት እንትን አምጥተህ እንደዚህ ብለሃል ነብያችን ላይ፣ ስለዚህ ማስተባበያ ስጥ፣ ይቅርታ ጠይቅ፣ ወይንም ደግሞ እንትን በል ብሎ ሲለው እሱ ላይ ለምን ቪዲዮ አሰሩም? እኔን የጥላቻ ምናምን እንደዚህ አይነት ክፈተው ክርስቲያን ብላችሁ ካላችሁ በጣም ጥሩ ካዳመጥከኝ ከአንዴ ይህ ሐዲስ ትክክል ነው። ከአንዴ እሺ፣ ትቀጥላለሽ። አንዴ ቀጥል ክርስቲያን። ኦኬ እሺ። ያ ይሄ ልጅ ነበር እንግዲህ ከእህታችን ጋር ላይቭ ላይ ተገናኝቶ የነበረው። ልጅቷ የነገረችው ነገር አለ። እሱን ልክ ነው ብሎ አጽድቆ ከዛ በኋላ እንደገና እፎይ ለሰራው ቪዲዮ ሪስፖንስ ሰጥቶ ነበረ። እሱን እናዳምጥ። አሳልፈው ትንሽ ምንድነው ደርባን አሳልፈው ምንድነው ከቲክቶክ ውጣ፣ ከላይቭ ላይ ውጣ። አንዴ ከላይቭ ላይ ውጣና እንትን በለውና እንትን በል እኔስ የቪዲዮ ድምጽ ነው ወይ የልጁ እኮ አሳልፈውና ልጁ ራሱ ምላሽ ቢሰጥበት ላይ አድርገው። መሲ የተናገረችው ትክክል ነው። ጥርት ያለ ክርስቲያን ናት፣ የኦርቶዶክስ እምነት ተከታይ ናት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረችው ነገር እውነትና እውነት ነው። እንደ እፎይ ያሉት እውነትን በውሸት ለመደበቅ ነው የሚጋጋጡት። በነገራችን ላይ እንደ እፎይ ያሉ አስተማሪዎች የእምነት አስተማሪ ሳይሆን የጥላቻ ሰባኪ ናቸው። ሙስሊሙ በክርስቲያኑ ላይ ያለው አመለካከት ያጋደለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ መጽሐፍ ላይ የለ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የሌለ እንግዲህ በታሪክ ያልተሰራ ያልተወራ ያልተጻፈ ማን ተረት ተረት እንደሚናገር እንግዲህ ታያላችሁ። ደግሞ እንደሚያመጣውም አታውቁት። ይሄ ጥላቻንና መጥፎ ነገርን ነው የሚሰብከው። እፎይና በእኛም እምነት ካሉ እንደነዛ አሉ። እኛ ለኩም ድኑኩም ወለድ ተብለናል። ነቢዩ መሐመድ የማንንም እምነት እንድንጠላ ማንም በግዳጅ እስልምና እንዲቀበል አላደረጉም። የዛንም ጊዜ እራሳቸውን ለመከላከል እንጂ ጦርነት ያካሄዱት በቤተሰቦቻቸው ላይ በአህለል ቁረይሽ ላይ በቤተሰቦቻቸው ላይ ያደረጉት ጦርነት እራሳቸውን ለመከላከል እንጂ እነሱን በግድ ለማስለም አይደለም። በነገራችን ላይ አትፍረዱበት። እሺ መስጊድ ውስጥ እንደዛ ነው የሚነገረው። ልጁ እንትና ብሎ አይደለም፣ መስጊድ ውስጥ እንደዛ ነው የሚነገረው። መስጊድ ውስጥ አሁን እነ ያሲን ኑሩ ሲያስተምሩ፣ እነ ኡስታዝ አቡበክር ሲያስተምሩ መስጊድ ውስጥ እንደዛ ነው። ልጁ መስጊድ ውስጥ የሰማውን ነገር ተናግሯል። መጽሐፉ ላይ የሰፈረው ግን አይደለም። መስጊድ ውስጥ እንደዛ ይነገራቸው፣ እሱን እናውቃለን። ቀጥሉ። ስለዚህ ምንድነው ያለው ዋናው ፖይንት የትናንት ወዲያ የሰራሁት ቪዲዮ ላይ ትክክለኛ ታሪክ ነው ብሎናል። ቤተክርስቲያን መስጊድ ውስጥ ቀድሰዋል። ሐዲሱ ና ክርስቲያን ዝቅ በል፣ ክፈተው። አዲሱን እየደረብከኝ ስለነበር ክፈተው። ክፈተው። ቁና ተነፈስክ እኮ ክፈተው።
ሐዲሱ በትክክል ضعيف ነው። ትክክል ነው። ኖ ዳይፍ አይደለም አለ እንዳለ አድርገህ አክት እያደረክ ነበረ። ክፈተው ቅድሚያ አዲሱን። ዳይፍ ለማለትማ ለምን ጣልቃ ትገባና ትረብሸን ነበር? እኛም እያልን ያለ ነው ይናል የተነፈስከው ራሱ ነው ዳገት ሮጭ ራሱ እንደዚህ አልተነፈሰም። አሁን ክፈተው ማስረጃው። እኔ ሐዲሱ ضعيف አይደለም አላልኩም እኮ። ሌላ ግን ከዚህ በተያያዘ አንተ ትላንት ራሱ እኔ እዚህ ገብቼ ሐዲስ በእስልምና ላይ ضعيف ነው ሰሂህ። አሁን መረጃውን ክፈት ቅድሚያ። እኔ ሁለት ስልክ የለኝም መክፈት አልችልም። በቃ ሚዩት አድርግና አዳምጥሽ። ጎበስ እንደዚህ ሐዲሱ ضعيف ሐዲሱ እኮ ضعيف ሰሂህ በመሆኑ አይደለም ለማለት ጎበስ በቃ ሚዩት አድርግ። እንደዛ ሲከለክሉ ነበሩ። ለዚህ ነው ያ እኔ በጣም ትሁት ነኝ እንደምታውቁት ነው። መጥፎ ባህሪ ግን ምንድነው እሱ ለሚዋሹ የሞከሩ ሰዎች እኔ ፊት ከቀረቡ እንደ ፌስታል እሳት ውስጥ እንደገባ ኩርምት እንዲሉ የማድረግ ችሎታ አለ እዚህ ቤት ውስጥ። በተቻላችሁ መጠን የሆነ ኦቨር አክት ለማድረግ አትሞክሩ። ሰዎችን ጣልቃ ገብቶ ሊያወሩ ሲሉ እንደሚያክት አታደርጉ። ተሳስታችሁ ትበላላችሁ። ምክንያቱም እኛ ምን እንዴት ሆነ ነው እናንተ ሰውን ፌስታል የምታደርጉት? ሰውን በማስወጣትና በቃ 5 ደቂቃ እኮ ዝም አልክ እኮ። ጸጥ ክፈተው ስትባል ስትል እኮ ትንፋሽህ እኮ ይሰማል። አይ ሲጀመር ክፈተው ምትለኝ እኔን አልመሰለኝም። ክፈተው ስትለኝ ራሱ እኔን አልመሰለኝም። ክርስቲያን እያልክ መሰለኝ። ክርስቲያን ዝቅ አድርገህ ነው ናከፍ በል ብለን አንተ ነው ያደረግነው። በደንብ መስሎ አውቀዋል። ለዛ እኮ ነው የተነፈስከው መናገር እስኪያቅትህ እስክትል ድረስ። እኔሳውን ስቲሜት አድርገና አዳምጠን አይሻልም? አንተ እኮ በዚህ ነው በቃ ሰውን በማስወጣት እንደዚህ በቃ እኔስ በደንብ አስተውሉ። ዳኢፍ በሆኑ ትናንትና በተጻፉ በተቀጠፉ መረጃዎች ያመጡና ክርስቲያኖችን ለማጭበርበር ይሞክራሉ። ኡስታዞቹ ነብያቸው ደግሞ ከዚህ በፊት የተናገራታለች በኔ ላይ የቀጠፈ የዋሸ መኖሪያውን ገሃነም ያድርግ ብሏል። ስለዚህ በውሸት ዘገባ ነብያችን እንደዚህ አድርጓል ይላሉ። አላህ ደግሞ አይቻልም ብሏል። ነብያቸው እንዳስተምሮታቸው ምን ብሏል? በኔ ላይ ዋሸ የቀጠፈ እኔ ያላልኩትን ያላደረኩትን የቀጠፈብኝ ካለ ገሃነም ይገባል አለ። አላህ ደግሞ ምን ብሏል ብለው ያምናሉ? መስጊድ ጋር መቅረብ የለባቸውም አማኝ ያልሆኑት፣ መስገድ መቀደስ አይችሉም፣ መስጊድ ያላህ ብቻ ነው ብሏል ብለው ያምናሉ። ኦኬ እነን ካመኑ በኋላ ደግሞ ከነኚህ ከሁለቱ ይቃረኑ ይመጡና ነብያችን መስጊድ ውስጥ ቅዳሴ እንዲቀደስ ያደርግ ነበር ይላሉ። ስለዚህ አላህን ህግ ማን ይጥስ ነበር ማለት ነው? መሐመድ ይጥስ ነበር። ኦኬ የአላህን ህግ ቤት አላህ ብቻ ይቀደስበት ብሎ ሳለ አላህ በእነሱ እምነት መሰረት መሐመድ ግን ምን ያደርጋል? ነው ቀድሱበት ችግር የለውም የሚል ነበር። ስለዚህ ምን ይሆናል ማለት ነው? መሐመድ የአላህን ቃል አላከበረም ማለት ነው። በዚህ ምክንያት ደግሞ ታዘዘውን ታላደረገ ሱረቱ ሐቅ ላይ 9:44 እስከ 46 የታዘዘውን ካላደረገ ከቀጠፈ ምን ካለ አላህ የደም ስሩን እንደሚበጥስለት ተናግሯል። መሐመድ ደግሞ ሲሞት የደም ስሩ ተበጥሶ ነው የሞተው። ስለዚህ ስለቀጣጠፈ በራሱ ሟርት መሰረት የልብ ደም ስሩ ተበጥሷል ማለት ነው። ስለዚህ ነብያችሁ ዋሽቷል፣ ቀጥፏል። ስለዚህ ለምን ትከተሉታላችሁ? ቤተክርስቲያን ቅዳሴ እንዲቀደስ ስላደረገ ማለት ነው። እኔ አሁን
በአቡበከር ንግግር ተስማምቻለሁ። በያሲን ኑሩ ንግግር ተስማምቻለሁ። በእነ አህመዲን ጀበል ንግግር ተስማምቻለሁ። ነብያችሁ በመስጊድ ውስጥ እንዲቀደስ ፈቅዷል። ምንም እንኳን አላህ አይቻልም ቢልም መሐመድ ደግሞ ይቻላል ብሏል። ከአላህና ከመሐመድ ሙስሊሞች የሚከተሉት ማንን ነው? ከአላህና ከመሐመድ ሙስሊሞች ማንን ነው የሚከተሉት? ጻፉልኝ ኮመንት ላይ። አላህ መስጊድ ውስጥ መቀደስ ታላህ ውጪ ከኔ ስም ውጪ የማንም እንዳይጠራ የኔ ነው መስጊድ፣ ሙስሊም ያልሆኑ ወደ መስጊድ መቅረብና መቀደስ አይችሉም ብሎ ቢከለክልም ምርኩሶች ናቸው ቢልም መሐመድ ደግሞ ኖ መቀደስ ትችላላችሁ ብሏል። ስለዚህ ያስቀድሰዋል። ያሲን ኑሩ እንደነገረን እና አቡበከር እንደነገሩን እና አህመዲን ጀበል እንደነገሩን ቀድሰዋል። ስለዚህ የአላህ ህግ ነው የሚከበረው ወይንስ የመሐመድ ነው? ማን ይበልጣል ከአላህና ከመሐመድ? ኮመንት ላይ ጻፉልኝ እስኪ። አሁን ضعيف ነው እያልከን ነበር። አይ ለምን እኔ ያሲን ኑሩን እና አህመዲን ጀበል እና አቡበከር ስለተናገሩ ትክክል ናቸው። እናንተ የምታመልኩት መሐመድን መሆን አለበት። ምክንያቱም ለምን ትክክል ናቸው ትላለህ? ትክክል ናቸው ምክንያቱም ትክክል አይላችሁ ብላችሁ ትክክል ናቸው እነሱ ስለማይዋሹ። በቃ ከዋሹ ደግሞ እነሱ አንተ እያልከኝ ያለው እነሱ ተሳስተዋል ዋሽተዋል እያልከ ነው። ነው አልዋሹም እነሱ ትክክል። አንድ ቢሆን እሺ አህመዲን ጀበል፣ ያሲን ኑሩ፣ አቡበከር ከሰማኋቸው እኔ እንኳን ከማውቀው ታዋቂ ኡስታዞች ናቸው እነኚህ። ስለዚህ አላህ እንዳሰግዱ ቢልም ቢከለክልም መሐመድ ግን ፈቅዷል አይደለ? መሐመድ ፈቅዷል። አቡበከር ለእነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው ሲጀመር፣ እውቀት የላቸው። እውቀት የላቸውም፣ ተራ ሰው ናቸው። አቡበከር ተራ ሰው ነው? እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ አህመዲን ጀበልስ የለውም። ሁላቸውም ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመዲን ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ። ስለዚህ እነኚህ ሰዎች መሀይም ናቸው፣ እየቀጠፉ ነው እያልከኝ ነው? እውቀት የላቸውም እያልኩ ነው በግልጽ። ኡስታዝ ናቸው። እሺ እንደዛ ከሆነ ደግሞ ነብይህ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እየቀጠፉ ከሆነ መኖሪያቸውን ነው። ቅጥፈትና ስህተት ይለያል። ነው እየዋሹ ነው። በቃ እያስተማሩ እኮ ነው። ምክንያቱም አንብብ፣ ይሄን አንብበው። በእኔ ላይ ስህተት መናገር፣ ውሸት መናገር ገሃነም ይከታል ብሏል። ቅጥፈትና ስህተት ይለያል። አንብብ። እሺ እነሱ አሁን እየተሳሳቱ ነው ባለማወቃቸው ማለት ነው። አንተና ለማወቃቸው የምትለው እኮ አንተ ነህ። እየቀጠፉ እኮ ነው። ትክክለኛ አንብበው። እሺ ቅጥፈት አይደለም አንብብ። አለማወቅ እነሱ ጭንቅላት ውስጥ እኮ አንተ አልገባህም። ሳያውቁ ቀርተው ነው፣ እየቀጠፉ ነው። አንተ ጭንቅላታቸውን አንተ የሩቁን ታውቃለህ እንዴ? የሩቁን ታውቃለህ? አሁን ምልህ ማለት ነው እያወቁ ይህን ነገር አደረጉ ከሆነ ጀሚል የሩቁ የሚያውቀው አላህ ነው ወይንስ አንተ ነህ? እኔ አይደለሁም፣ አላህ ነው። ስለዚህ ሰዎቹ እየቀጠፉ ይሁን ተሳስተው ይሁን በምንድን ነው የምታውቀው ካለ? አሁን ይህ ነገር ተጽፏል ብለው አይተው የተጻፈ ትክክል ነው ብለዋል። እነሱ ትክክል ነው ብለው እንትን እያሉ ነው። ስለዚህ ነብይ ደግሞ በእኔ ላይ የቀጠፈ ውሸት የተናገረ መኖሪያው ገሃነም ይሁን ብሏል። ስለዚህ እነኚህ ሰዎች ይህንን ሆን ብለው እያስተማሩ ስለሆነ ሰዎችን ለማጭበርበሪያነት መኖሪያቸው እንደሆነ ክርስቲያን አንብበው። ሆን ብለው ከሆነ አው ትክክል ነው ይገባሉ። ሆን ብለው ይሄን ነገር ተናገሩ ከሆነ ታንክ ዩ። እሺ አንብበው። እንግዲህ አንድ ጊዜ ክርስቲያን ባይዘዌይ ፎይ አንተ ከተናገርክ በኋላ ይሄ ራሱ እዚህ ጋር የሚባለው ጀማል የሚባለው አንተ ከተናገርክ በኋላ ይቅርታል ጀማል መጥቶ እዚህ ጋር ዳይፍ ነው ማለት ሐቀኝነት አይደለም። አንድ ሰው እንኳን ከዛ በፊት ቪዲዮ ወጥቶ ሰርቶ ተሳስተዋል ትክክል አይደሉም ያለ የለም። ዛሬ መጣ ትክክል አይደሉም ልትል አትችልም። ይሄኔ ከነሱ ስር እዛ ኮሜንት ላይ ማሻአላ ስትል የነበርክ ሰው ልትሆን ይችላል። አብዛኛው ኮሜንታቸውን ሄዳችሁ ብታይ እንደዛ ነው ሲሉ የነበሩት እና ሐቀኛ ደግሞ ያልኩበት አለ። ሐቀኛ ቆይ ተው የማታውቀው ነገር አታውራ። እኔ ያልኩበት ቆይ አንዴ ከዛ በፊት ቪዲዮ ሰርተ ቢሆን ኖሮ ተሳስተዋል ብለ ቀጥፈዋል ብለ ተናግረ ቢሆን ኖሮ ሐቀኛ ትባል ነበር። ዛሬ ነገሩ ከፈረጠ በኋላ እፎይ
ከተናገረ በኋላ እየመጣችሁ የምትናገሩ ሰዎች ሐቀኛ ለመምሰል አትሞክሩ። ትክክል አይደለም። ቀድማ የሰራው የተቃወምከው ነገር ካለ አምጣና አሳየን። ኦኬ፣ እንደዛ ነው መሆን ያለበት። ያ ኡስታዝ ራሱ እኛ ከሰራን በኋላ እኛ ከሰራን በኋላ ለያሲን ኑሩ ምላሽ መስጠቱ ብዙም አዋጭ አይደለም። እኔስ ቀጥላን በወቅቱ ያ እንግዲህ እነዚህ ዋና ዋና አዱ የሚባሉ ኡስታዞች ኡስታዝ አቡበከር አህመድ እና ኡስታዝ ያሲን ኑሩ ይሄንን በመቅጠፋቸው ገሃነም ነው የሚገቡት ብሎ ተናግሯል። ጀሚል እውነት ነው። በሐዲሱ መሰረት እነሱ ገሃነም ነው የሚገቡት። ለምን? መሐመድ ያልተናገረውን ተናግሯል። ምን ይላል? አሊ እንደተረከው ይላል። ፕሮፌት ሴድ ነቢዩ እንደዚህ አለ፣ ዶንት ቴል ኤ ላይ አጌንስት ሚ። ነቢዩ ምን አለ? በእኔ ላይ ውሸትን አትናገሩ አለ። ፎር ሆኤቨር ቴልስ ኤ ላይ አጌንስት ሚ ኢንቴንሽናሊ ዘን ሂ ዊል ሹርሊ ኢንተር ሄል ፋየር። ማንም ሰው አውቆ ማንኛውም ውሸትም ከኔ ላይ ከተናገረ መኖሪያው ገሃነም ነው፣ ገሃነም ይገባል። አው ትክክል ነው። ይህን አውቀው ከተናገሩ ግን አውቀው ነው አላወቁም የሚለውን ወደ ራሳቸው ነው እንትን የምንለው። ስለዚህ አውቀው አላወቁ የሚል ነገር የለም። ባይዘይ ብንልም እንኳን እንደዛ። ስለዚህ ውሸት ከተዋሸ በነብይህ ላይ ገሃነም ይገባሉ። እንደው ባንተ ብንስማማ አውቀው ይላል እያስተማሩ ይሄንን። ምክንያቱም ሐዲሱን ሳያነቡ ኡስታዝ ናቸው። ኡስታዝ ደረጃ ከሄዱ ደግሞ ተስራቸው ተማሪዎች አሉ፣ የሚያስተምሩ ናቸው። አንድ ኡስታዝ የሚያስተምር ከሆነ ምን እያደረገ ነው ማለት ነው? ሌላውን ጋይድ እያደረገ ነው። ይቅርታ እስካላሉበት ድረስ በደንብ አስተውል ጀሚል። ስህተት የሚባለው መች መሰለ? አሁን ይቅርታ ካሉ በደንብ አስተውል። ይቅርታ የሚሉ ከሆነ ተሳስተናል፣ እዚህ ላይ የሚሉ ከሆነ በአንተ አባባል መሰረት ተሳስተው ነው። ያሲን ኑሩም ሆነ አቡበከርም ሆነ አህመዲንም ጀበል እነኚህ ይቅርታ ማይሉ ከሆነ ግን ሆን ብለው ነው አይደለ ጀሚል? ሆን ብለው ነው ማለት ነው ልትለኝ ነው? ይቅርታ በማይሉ ከሆነ በዚሁ አቋማቸው የሚቀጥሉ ከሆነ ስህተት መሆኑን እየተነገራቸው አይ ነብያችን እንዲቀደስ አድርጓል ይቀደሳል መስጊድ ውስጥ ካሉ ሆን ብለው ነው አይደለም? አሁን እኮ እውቀት የላቸውም ብያለሁ መጀመሪያ። እውቀት አለመኖሩ ደግሞ አንድን ነገር እውነት እንደዛማ ከሆነ ቴንኪ በቃ ቆይ እኮ ተነገራቸው እኮ ተነግሯቸው አሁንም ትክክል ነው ይቀደሳል የሚሉ ከሆነ አላህ አይቻልም እያለ እነሱ ይቻላል ካሉ ነብያችን አድርጓል ካሉ ቪዲዮ ሲሰራ አሁንም ማይታረሙ ከሆነ እንደዛማ ከሆነ እኮ እውቀት የሌለው ሰውና አላህ የሐዲስ በቃ ቴንኪው ምንድነው እሱ እውቀት የላቸውም በሚል መታረፍማ ከሆነ ቴንኪው ብዙ ባለማችን ላይ አላህ ምን እንደሆነ አላህ ስትለው ድንጋይ ነው ብሎ ሊያልፍ ይችላል። ስለዚህ እውቀት ስለሌለው ነው ብለ ገሃነም አይገባም በለው በቃ ቴንኪው። እንደዛ ነው የሚሆነው። ሎጂክ ወዴት ነው የሚያመራው ማለት ነው። አላህ እንደዚህ ነው መሐመድ ነብይ ነው ስትለው እባክህ እረኛ ነው ነብይ አይደለም እባክህ መሐመድ የሚባል የለም ያለህም እንዳንተ አስተምሮ ስላላወቀው መሐመድም ገሃነም አይገባም። እየነገርከው ስላላወቀው ነው ትለዋለህ በእውቀት ተሸፍነለትና ገሃነም አይገባም በሚለው እናጣጣዋለን ማለት ነው። ኦኬ ላታሐዝን ከነገርከው በኋላ እምቢ የሚል ከሆነ አው ትክክል ነው። ላታሐዝን አዳመጥከኝ? ይበቃል ጀሚል ላታሐዝን። በነገራችን ላይ ከዚህ በኋላ ራሱ ይህም ኮንሲደር ሊደረግ ይገባል። ምን አልክ? ከዚህ በኋላ ይቅርታ ቢጠይቁ ራሱ ይሄንን ውርደት ሐሰተኝነታቸው ስለተጋለጠ እንደሆነ ልብ ሊባል ይገባል። ያ ለዘመናት እኮ የፎገሩበት ነው። በጣም ብዙ ጊዜ እኮ የዋሹበት ነው። አንዴ እኮ ቢሆን እሺ። ደግሞ እኔ ላይ የሚረባረቡበት ነገር እኔ ቪዲዮ ስሰራ እሱ ላይ የሚዋሹ መልሰው እኔን ጥላቻ ሰባኪ ምናምን ብሎ እኔን ይላል ያ ማለት ነው። ጭራሽ አስባችኋል? ትክክል ነው። ታሪኩ ተፈጽሟል፣ ተደርጓል። ነብያችን እንዲቀድሱ አድርገዋል። ይቀደሳል መስጊድ ውስጥ። ተዛ እፎይ ደግሞ አንተ ላይ ምን ነበር? ምን መሰለህ እፎይ ምንድነው መሰለህ አንተ ላይ ስተቱ? ምንም ስተት የለም እኔ ላይ።
የኔን ስተተው ያዘው ኪስ ይኸውና አላት። ባይዘ ቆይ ያዘው ኪስ የዛሬ ዓመት አንደኛዋን ያሲን ኑሮ የሰራብኝ አንደኛዋ ቅዳሴዋን እንትኗን መስጊድ እንደዚህ እንደሰጠ የዛሬ ዓመት ያሲን ኑሮ ሁጥባ በሚያደርግበት ሰዓት ላይ ያኔም አንስቷት ነበረ። ነብያቸው አዛኝ ከመሆኑ ጋር የተያያዘ እንደዚህ አይነት ምናምን ባለጌ ምናምን ብሎ እኔን ነብያቸው ግን ክርስቲያኖች ለክርስቲያኖች እንዲቀደስ እንትን እንዲል እንኳን መጸለያ ቦታ እንደሰጠ ምናምን ተናግሮ እኔን የተሳደበበት ነበረ። ታስታውሳላችሁ? ቆርጬ ባለፈው ቪዲዮ ሰርቼበታለሁ አመት ሆነው ብዬ ያሲን ኑሩን እና በቃ በሄዱበት ሁሉችን እያነሱ የክርስቲያኖችን አንጀት ይበላሉ ማለት ነው። የክርስቲያኖችን አንጀት መብያ እኔን ማጥያያነት ደግሞ ተጠቀሟት። እኔን ለማጥላያነት ለመሳደቢያነት የክርስቲያኖችን ልብ መብያነት። ኤኒዌይስ ብቻ ግን ላታሐዝን ነው የሚለው። ቀጥል። ላታሐዝን የቤኪ ወይንም ስህተትን ልንገርህ እያልኩ አሰማኝም። ምንም ስህተት የለም። እዚህ ምንም ስህተት የለም። ሂድና ያሲን ኑሩና ኡስታዝ አቡበከር እናንተ ቀጥፋችኋል። ምንም የምታውቁት ነገር የለም። መጅሊሱ ዝም ብሎ ነው እናንተ ሾው ኡስታዝ ያደረጋችሁ እያልኩ እፎይ ላይ መጀመሪያ የራስን ሄደህ አርማቸው ነው። እዚህ ምንም ስህተት የለም። እስካሁን ያወራናት አንዲት ስህተት የላት። ሄደህ እዛ መሀይም ኡስታዝ ነው ሾመው ከዛም ሁጥባ ላይ የማይሆን የተሳሳተ ክርስቲያኖችን ብቻ ለማጭበርበር ፈተዋ የሚሰጡት ማለት ነው፣ ትምህርት የሚያስተምሩት። ስለዚህ እናንተ አጭበርባሪ ቀጣፊዎች ከዚህ ሂዱ ብለህ እነዛን ንገራቸው። መጀመሪያ ያሲን ኑሩንና ኡስታዝ አቡበከር አህመድን ማለት ነው። እፎይ እንዴት እንደሚገለባበት ላሳያችሁ። እፎይ እንዴት ሚተር ሂድና እነዛን አጭበርባሪዎች መጀመሪያ ተናገር። ኬቢክ ቀጥል። ኬቢክ ያለ ቴንክ ዩ። በነገራችን ላይ መሀይሞች ናቸው ብሎ በጣም ደጋግሞ ኮንፊንስ አድርጓል። እናመሰግናለን። ያ ያለው አማራጭ አለ። አማራጭ እኮ ነው ጠበበው። አላህን ይምታ ወይንስ መሐመድ? ዋና መሐመድ ሊያደረግ ነው ሎዱን። መቼም ከመሐመድ እነኛ አይበሱም ማለትና እነኝም ብጠልዝ ይሻላል። እነኝ መሀይም ናቸው፣ ምንም የሚያውቁት የለም። ጋንም ሊገቡ ይችላል። መሐመድ ጋንም ይገባል ካለ እሱን ለምን ትከተላለህ የሚለው ይመጣበታል። ጋንም የሚገባን ሰው ለምን ትከተላለህ? ጋንም ለመግባት ትከተላለህ። ስለዚህ አትሊስት መሐመድን ሴቭ አድርጌ ነኝን ጋንም ብከት ይሻላል። ኬቢክ ይቀጥል። ኬቢክ እንኳን ደህና መጣ። እሺ ሰላም ብያለሁ። አይሰማም? እንዴት ነህ? አልሐምዱሊላህ። እኔማ ጥያቄ ነበረኝ፣ ይቻላል? እዚህ ላይ ምን ትላለህ? ቅድሚያ ኡስታዞች የሚዋሹበት ላይ አሁን ነው የመጣሁኝ። ኡስታዞች ምን ብለዋል መሰለህ? በመስጊድ ውስጥ ክርስቲያኖች ቅዳሴ ቀድሰዋል፣ ይቀድሳሉ። 11 ሰዓት ላይ ቅዳሴ ደርሶባቸው ቀደሱ፣ ነብዩ እንዲቀድሱ ፈቀደላቸው ብሏል። ይህንን ያሉት እነ አቡበከር እነ ኡስታዝ አህመዲን ጀበል እነ ያሲን ኑር ናቸው። ምን አልክ? ነብይ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። ነብይ በእኔ ላይ ዋሸ ገሃነም ይገባል አለ። በደንብ አስተውል። በእኔ ላይ ዋሸ ገሃነም ይገባል አለ ነብይ። አላህ ደግሞ በቁርአን ውስጥ መስጊድ የአላህ ስም ብቻ የሚጠራበት ነው፣ ካፊሮች ወይም ሙስሊም ያልሆኑ እርኩስ ብቻ ስለሆኑ ወደ መስጊድም መቅረብ የለባቸውም አለ። ኡስታዞቹ ትናንት የመጡት ደግሞ ኖ መቅረብ ብቻ ሳይሆን መስጊድ ገብተው ቅዳሴ እንዲቀድሱም ሙሐመድ አድርጓቸዋል አሉ። ማንኛው ነው ትክክል? አላህ ነው ትክክል ወይንስ የኛ ጥያቄ እሱ ነው? የኛም ጥያቄ እሱ ነው። አንድም ውሸት ነው እያልን ነው። ለምን ይዋሻሉ ኡስታዞቹ እያልን ነው። ክርስቲያኖችን ለማጭበርበሪያነት ከጊዜ በኋላ እንደዚህ አይነት ታሪክ እየጻፉ ለምን ይዋሻሉ? አልሰማኝም እንዴ?
ኡስታዞቹ ቁርአን ቀጥል። አሁን ይሄ ንግግር ሐዲስ ላይ አለ ወይስ ቁርአን ላይ አለ? ኡስታዞቹ የለም እንዴት ነው ያመጡት ነው ጥያቄ። ከኪሳቸው ቁርአንም ላይ የለም፣ ሐዲስ ላይም የለም። በቃ ሳፊ ሐዲስ የራሳቸው የለም። ስህተት ነው። ስለዚህ ነብዩ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። እነሱ ደግሞ ኖ ነብያችን መስጊድ ውስጥ እንዲቀደስ አድርጓል እያሉ እያስተማሩ ነው። ነብይህ ነው የተሳሳተው ወይንስ እነሱ ናቸው የዋሹት? አሁን በነገርከኝ ልክ እነሱ ነው የተሳሳቱት። ለምን ስለዚህ ያ ነብዩ ያላደረገውን አድርጓል እያሉ በነብዩ ላይ እየዋሹ ያሉት እነሱ ናቸው ማለት ነው። ነብይህ ከሆነ ደግሞ ነብይህ ምን ይሆናል ማለት ነው? አላህ ያላዘዘውን ያደርግ ነበር ማለት ነው። ነብይህ እንዲቀድሱ አድርጓል ከተባለ ካደረገ እውነትም ሎክ ነብይህ እውነትም ካደረገው ምን ይሆናል ማለት ነው? ነብይህ ካደረገው አላህ ያላዘዘውን አድርጓልና አላህ ያላዘዘውን ካደረገ ደግሞ ለአላህ አይታዘዝም መሐመድ ማለት ነው። አይደለም እንደዛ ማለት የለብህ። አያው መች ነው የወረደው? ለምሳሌ ነብዩ ከዛ በፊት ሊያደርጉ ይችላል፣ ከዛ አያ ሊወርድ ይችላል። ኦኬ ተረዳኝ። አይ አስቀድሞ አንድ ቦታ አይደለም ያለው፣ በጣም ብዙ ቦታ ነው ያለው ትእዛዙ። ወደ መስጊድ እንዳይቀርቡም ተያዟል። እንደገናም ደግሞ አስቀድሞ ደግሞ መስጊድ ያላህ ብቻ እንደሆነች አስቀድሞም ታዟል። ያ አይ የጋኔን ምዕራፍ ሲጀመር የመካ ሱራ ነው። እፎይ ያኛው ደግሞ እነሱ ደግሞ የሰገዱት እንትን ያሉት ነው ናጂራን ክርስቲያኖች በኋላ ነው። ያ መዲና ውስጥ ነው። አይ እሱ ብቻ አይደለም እንጂ እዛው ምዕራፍ ላይ አስቀድሞ ሰላምም እንዳትላቸው ተብሎ ደግሞ እዛው ላይ ስለወረደ አስቀድሞ ችግር የለው። ስለዚህ አይመጣውም ማለት ነው። ምክንያቱም ጋኔኖች ምዕራፍ ላይ ታዘዘ ምን ያላ ብቻ ነው ተብሎ፣ መዲና ላይ ደግሞ መካ ላይ ቀድሞ ታዘዘ ማለት ነው። መዲና ላይ ደግሞ ከናጅራን ክርስቲያኖች መተው እንትን አሉት። ምክንያቱም ሱራ 3:61 ላይ ያለው ስለሆነ ማለት ነው። ሱራ 3 የኢምራን ቤተሰብ መዲና የወረደ ነው ብላችሁ ሰምታም ነው። ሁለተኛው ውድ መስጊድ አይደል ያለው ከእንትና ማነው ኡስታዝ አቡበከር፣ ሁለተኛው መስጊድ የሚገኘው መዲና ነው። አስቸጋሪ። ስለዚህ አሁን የትኛውን ታድናለህ አንተ ኬቤኪ? ነብይህን ታድናለህ ወይንስ ኡስታዞችህን? ማንኛው ነው ነብይህ ነው የተሳሳተው ወይንስ ኡስታዞች ናቸው በነብይህ ላይ እየዋሹ ያሉት? እኔ አሁን ወላሂ መወሰን ይከብዳል፣ ግን እስኪ የተማሩ ሰዎች አስገባና ጠይቃቸውን ያዳምጣለሁ። እንዲህ መወሰን ይከብዳል። ያ አስቸጋሪው ምን እንደሆነ ታውቃለህ ከቤኪ? እኔ ቪዲዮ ሰራሁበት። ይሄ ነገር ውሸት ነው፣ ለምን ትዋሻላችሁ? እንደዚህ አልተደረገም። አንደኛ ሱራ 3:61 ላይ ከክርስቲያኖቹ ጋር እንወያይ ሲሉት መሐመድ እንኳን ጸሎት ሊያደርጉ እንረጋገም ነው ያላቸው። ክፈቱ አንድ የቁርአኑን ክፍል። እንረጋገም ሲላቸው አይ እኛ እንራገምም፣ ክርስቲያኖቹ መወያየት እንችላለን አንራገምም ብለው ጥለው ነው የሄዱት። ከዛ ብቻውን ሄዶ ራሱ ተራገመ ነው የሚለው ክፍሉን። ያው እውቀቱ ከመጣልህ በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ፣ በደንብ ልብ በል፣ ኑ ልጆቻችንና ልጆቻችሁን፣ ሴቶቻችሁንና ሴቶቻችንንም፣ ነፍሶቻችንንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናደርግ በላቸው አለ። እንወያይ ያሉትን ሰዎች እንከራከር ሲሉት አይ ተከራከሩ ይልቅ የኛን ነፍሶች ይዘን እንምጣ፣ ነፍሶቻችሁን ይዛችሁ ነው፣ ሚስቶቻችንን ይዘን እንምጣ፣ ሚስቶቻችሁን ይዛችሁ ነው፣ ልጆቻችሁንም ይዛችሁ ነውና እንረጋገም። ምን አይነት ነገር ነው? እኔ አይኬቤኪ አሁን ከአንተ ጋር ብከራከር እስልምናና ክርስትና አይ አልቀበል ብለሃል። ቤተሰቦችን፣ ልጆችን፣ ሚስትህን ይዘህናና እኔም ሚስቴን፣ ልጄን፣ ቤተሰቦችን ይዘን መተን እንረጋገም። መፍትሄ አይደለም ይሄ። እንረጋገም አለ ሙሐመድ ማለት ነው። ከዛ ክርስቲያኖቹ ደግሞ
ሮሜ ምዕራፍ 12 ቁጥር 14 እንክፈተው። ኦኬ የሚያሳድዷችሁን መርቁ እንጂ አትራገሙ። መጽሐፍ ቅዱስ ላይ ብዙ ቦታ ላይ አትራገሙ ይላል። ስለዚህ ክርስቲያኖቹ አይ አንራገምም አሉ። ምክንያቱም መጽሐፍ ቅዱሳችን ስለመያዝ በቃ አንራገምም፣ መወያየት መከራከር እንችላለን፣ አንራገምም አሉ። እንግዲያውስ ካልተራገማችሁ ብሎ መሐመድ ብቻውን ተራገመ ማለት ነው። ማንን ይዞ ሄደ? አሊን፣ አልሐሰንን፣ ሁሴንን፣ ፋጢማን ይዟቸው ሄደና ተፍሲሩን ክፈተው ብቻውን ተራግሞ ተመለሰ ነው የሚለው። እንኳን መስጊድ አብረው እንትን ሊሉ አብረውም አልቆሙም። ሲጀምር ሄዶ ብቻውን ተራግሞ ነው የተመለሰው። ከዛ ይሄን ታሪክ ያምጥተው አይ ቅዳሴ ሁሉ አስቀደሱ ምናምን ነገር ውሸትም እኮ አይነው ይኖራል። ከእርግማኑ በኋላ ነው ወይስ በፊት ነው ቅዳሴው? ከተረጋገሙ በኋላ ብቻውን ተራገመና ከዛ ቀደሱ። እነሱ ደግሞ አስባል እየረገመ አላህ ያጥፋችሁ ሲልህ እነሱ ደግሞ እዚህ ጋር ይቀድሳሉ። የሚረግሟችሁን መርቁ ይላሉ። እናንተ እንደዚህ ኢየሱስ አምላክ ነው ያላችሁ አላህ ያጥፋችሁ ይላል። እሱ ይራገማል፣ እነሱ ይቀድሳሉ። አላህ አሚን ልቦናውን ክፈትለት የሚረግማችሁ መርቁ ተብሏልና ይህንን ሰውዬ ከታለበት ስህተት መልሰው ይመርቁ ተባለ። እኔስ አንብበዋል ተፍሲሩ ምን እንደሚል። ያ እንግዲህ ምንድነው እንረጋገም ካላቸው በኋላ ሙሐመድን ማንን ይዞ መጣ መሰላችሁ? ኦኬ when they went to see the prophet who had set out with Al-Hasan, Al-Hussein, Fatima and Ali ማን ይዞ መጣ ማለት ነው? ልጁን፣ የልጁን ባል እና የልጅ ልጆቹን አልሐሰንን፣ አልሁሴን፣ ፋጢማ እና አሊን he said to them the Najran delegation ከዛ በኋላ ለነጅራን እነዛ ለመጡት ተከራካሪዎች ምን አላቸው? when I supplicate you እኔ እነሱን ስራገም አለ ለና አልሐሰን እናንተ አሜን ትላላችሁ አለ። እናንተ አሜን ትላላችሁ አለ። but they refrained from this mutual inspection and made peace with the prophet እነዛ ክርስቲያኖቹ እንግዲህ አንራገምም አሉ። እኔ ስረግማችሁ እናንተ አሜን በሉ ነው ያለው ሙሐመድ። ኢማጂን ለክርስቲያኖቹ እኔ ስረግማችሁ እናንተ አሜን በሉ። አይ እኛ ደግሞ ይሄን አንቀበልም፣ ምክንያቱም በክርስትና መራገም ስለማይቻል ማለት ነው። and made peace with the prophet and they conditioned that they pay the jizya as reported by አቡ ኑሃይም ብሎ ይናገራል። ስለዚህ ይሄ ሙቹዋል ከርሲንግ የሚባለው ምንድነው? እነሱ ሳይራገሙ ሄዱ። ሙቹዋል ከርሲንግ ቢሆን ኖሮ እነሱም ተራግሞ ይሆን ነበር። ነገር ግን እነሱ ሳይራገሙ ሄዱ። ሙሐመድ ግን ረገማቸው፣ ልጆቹን ይዞ መጥቶ ማለት ነው። ስለዚህ በእስልምና እንደፈለጋችሁ መራገም ይቻላል። አንዱ የሚያሳየው ይሄ ስለሆነ ማለት ነው። ስለዚህ ተራገመ እንጂ አይደለም መስጊዳቸው ገብቶ ሊያሰግዳቸው ይቅርና ረግሞ ነው የሸኛቸው። የአላህ ቁጣ በእናንተ ላይ ይሁን ብሎ ነው የሸኛቸው። ስለዚህ ምንም አይገናኝ። ኡስታዞቹ ጥሩ አድርገው ቀጠፉበት። እኛ ጋር መጣችሁና እውነትን እንዲያወቃችሁ እውነትም አርነት ያወጣል የምንላችሁ ለዚህ ነው። እውነት አርነት ያወጣል። ኡስታዞቻችሁ ይቅርታ ይጠይቃሉ ወይንስ በውሸት አሁንም ይቀጥላሉ እንደዚህ እያሉ እያጭበረበሩበት? ወይንስ ይቅርታ እንዲጠይቁ ታደርጓቸዋላችሁ? ስለዚህ እፎይ ነው የዋሸው ወይንስ የእናንተ ትልልቅ ኡስታዞቻችሁ ናቸው የዋሹት? ማንኛው ነው? ይሄንን እንዴት ታደርጉታላችሁ? እንዴት ተስማማላችሁ? ማንኛው ነው የዋሸው? የትኛውን እንዴት ተስማሙታላችሁ? ቶፒኩ ምንድነው? እስኪ አንዴ ንገሩ። ኦኬ መስጊድ ውስጥ ቅዳሴ መቀደስ ይቻላል? ምን አይነት ቅዳሴ? ምን አይነት ቅዳሴ ነው ያለው? ማለት ቅዳሴ የማውቀው በክርስትናው ነው እኮ። ይቻላል የክርስትናው ቅዳሴ? መስጊድ ተብሎ ከተገነባ ቤት ውስጥ በዛ ላይ ኦኬ ይቻላል አይቻልም? እንደዛ የሚቻል ይመስላል። ነብዩ እንዲቀደስ ያደርጉ ነበር። እዛ
እንደዛን አላቅም። እንዲቀደስ ያደርጋሉ የሚልም ሰምቼም አላቅም። ነገር ግን የተገነባው መስጂድ የሚገነባው ለኢባዳ አላህን ለማምለክ ነው። ከዛ ውጭ አይፈቀድም። እንኳን ቅዳሴ ይቅርና እዛ ውስጥ እንኳን ሰዎች እንዲነጋገዱ እንኳን አይፈቀድም። አንድ ሰው ራሱ የጠፋን እቃ ማሳወቅ አይችልም። ኦኬ ለኢባዳ ስለተገነባ ማለት ነው። መልካም እንደዛ ኢቭን ቢያወራው እንኳን የዛለታ ምንም ጥቅም ያጣል አይደለ? የሆነ እንትን ቢል እንኳን ለምሳሌ ውጥባ እየተደረገ እንትን እየተባለ እንኳን የሆነ ነገር አይ እንደዚህ ሆኗል እንዲህ ተፈጥሯል ዝም በል ቢልህ ራሱ ያ የጁማው ነው እንጂ የመስጂዱ አይደለም። መስጂድ ጁማ መስጂድ ውስጥ አይደለም። አዳምጠኝ፣ እሱ ልክ ነው፣ ግን የጁማውን አጅር እንዳያጣበት ነው እንደዛ የሚለው። ከኋላ ያለውን ጎን ያወራ ራሱም እንዳያወራ። አንድ ሰው የሆነ ነገር ከጓደኛው የሆነ ነገር ሲያደርግ ታውረፍ ማለት አይችልም ያለው የጁማን ኹጥባ ያለውን አጅር እንዳያገኝ ነው። ስለ መስጂድ ደግሞ ከመጣን የመስጂድ ክብር ምንድነው? መስጂድ የተገነባው ለአላህ ኢባዳ ነውና ስለዚህ እዛ ውስጥ መገበያየትም ሆነ የጠፋንም እቃ ጠፍቶኛል ብሎ ማሳወቅም የለበትም። ይሄ ምንድነው? የመስጂድን ክብር ለመጠበቅ ነው። ያኛው ደግሞ ያልከው ለጁማው አጅር እንዳይጓደልበት ነው። መልካም። ስለዚህ ይሄንን አንተ ይሄንን ከነብይህ ያገኘኸው ካላህ ያገኘኸው ነው? ይሄንን አስተምሮ እየነገርከኝ ያለው? አዎ፣ ምናልባት አሁን መጽሐፍ ይዤ ላሳይ ይችላልሁ እንጂ ከዛ መልካም። እንደዛ ከሆነ ታዲያ ነብያችን ቅዳሴ እንዲቀደስ ሁሉ ፈቅዷል ለሚሉስ መስጊድ ውስጥ ቅዳሴ እንዲቀደስ ፈቅዷል። ምናልባት እኔ አሁን እዚህ ጋር የምትረዳው ሙሉ ኩቱበ ሲጣ ማለት 6 መጽሐፎችን ወይም ደግሞ በእስልምና ኩቱበ ሲጣ የሚባሉትን ሙሉ ለሙሉ ስላላዳረስኩኝ ሊኖር ይችላል። የለም እንደዛውም ደግሞ እንደምትለውም ላይኖር ይችላል። ስለዚህ አለም የለም ብዬ ያልሰማሁትን ነገር ፎር ሴክ ኦፍ አርጉመንት በሁለቱም ልስማማለህ። ከሁለቱ ውጭ አይሆንም አይደለ? በሁለቱም ተስማምቼ አርጊው ላድርግ። ወይን አለ ወይን የለም አይደለ? ከሁለት አንዱ ነው የሚሆነው። ኦኬ፣ በየትኛው እንነሳ? አለ ብለን እንነሳ ወይንስ የለም ብለን እንነሳ? እንደኔ አሁን የሚይዘው መስጂድ ቅጥረ ግቢ ከሆነ መስጊድ ውስጥ ይችላል። መስጊድ ውስጥ ግን የለም። መስጊድ ውስጥ መልካም። መስጊድ ውስጥ አይቻልም በሚለው ነው አንተ የተነሳው አይደለ? ምክንያቱም ሱራ 72 ቁጥር 18 ላይ መስጊድ የአላህ ብቻ ስለሆነ ከአላህ ውጭ አይወሳበትም ነው፣ አይመለክበትም። የኢባዳ ቦታ ነው። ስለዚህ አላህ ብቻ የሚመለከው እንጂ ከአላህ ውጭ ስለማይመለክ አይቻልም ነው ያንተ አቋም። ምክንያቱም የቁርአኑም እንደዛ ስለሚል ማለት ነው። ስለዚህ ሙሐመድ ለዚህ ቃል ይገዛል ብለህ ታምናለህ? መስጊድ ለአላህ ብቻ ነው ለሚለው ቃል ሙሐመድ ተገዢ ነው ብለህ ታምናለህ? ማለቴ አዎ፣ ይተገብረዋል ብለህ ነው የምታምነው? ኦኬ፣ ሙሐመድ ለዚህ ቃል which is አላህ መስጊድ የኔ ነው እኔ ብቻ ነው የሚወሳበት ካለ which means ሌላ አይመለክበትም፣ በዛ ውስጥ ሌላ ነገር መመለክ የለበትም ነው። ሙሐመድ ለዚህ የሚገዛ ከሆነ ሌላ ነገር እንዲመለክበት መፍቀድ የለበትም ማለት ነው። ከፈቀደና ሌላ ነገር እንዲመለክ መስጊድ ውስጥ ካደረገ ለአላህ ቃል አልተገዛም ማለት ነው አይደለ? ኦኬ፣ ኡስታዞቹ ደግሞ ምን እያሉ ነው? አቡበከር ምን ብሏል? ነብያችን ቅዳሴ እንዲቀደስም መስጊድ ውስጥ ፈቅደዋል እያለን ነው። ታሳየን ትችላለህ በመረጃ? አሁን እነሱ እዚህ ላይ ይስላሉ ማለት ነው። እጅ በእጅ እነሱ እንዳሉና እንዳሌሉ በምን ማረጃ አለን? እኛ በምን? ኦኬ፣ ቪዲዮውን እናስደምጣለን። አንደኛው ኡስታዝ ምላሽ ሰጥቶበታል ለያሲን ኑሩ። ትናንት ወዲያ እኔ ከሰራው በኋላ ትናንትና ምላሽ ሰጥቶበታል። አንደኛው ኡስታዝ ያሲን ኑሩን አስጠንቅቆት አስደምጣቸው ድጋሚ፣ ቅድም ስላስደመጠን ነው። ያሲን ኑሩ ኡስታዝ አቡበከር አንዴ አይደለም የተናገረው፣ ደጋግሞ ብዙ ጊዜ ነው የዋሸው። ውሸት ደጋግሞ ከዚህ በፊትም እንትን ብየዋለሁ። ይሄ ነገር ላይ የዋሸ መሆኑን ከዚህ በፊትም እንትን ብያለሁ። ውሸት አይደለም ወይ አዳም? ውሸት አይደለም ጎበዝ፣ ውሸት ካልሆነ ስለዚህ ነብይህ ላላ ቃል አይገዛም። ስለዚህ ነብይ ላላ ቃል ማይገዛ ከሆነ
ዋይ ፕሊስ አዳምጣ ተረጋጋ እናዳምጣው አሁን ምክንያቱም ሱራ 9:28 ላይ ካፊሮች ወይንም ለማለስና ልንገርህ እንዴት እንደሆነ ላስረዳው አንድ ቪዲዮውን እናዳምጠው እርኩሶች ብቻ ናቸው ወደ መስጊድ አይቅረቡ እያለ አንተና አቡበከር ግን በጣም ከተዘናው አይሚን አላህ ግን መሐመድ ግን አላህ እንደዛ ቢለው ሙስሊም ያልሆኑ እርኩስ ናቸው አታድርግ እያለው እንኳን አንተ አላህ ችግር የለውም አንተ ዝም በል እባክህ እንደዛ ብትለኝም አልሰማህም ይቀደስበት ብሎታል ቀጥል ክርስቲያን አስደምጠው ወደ ሌላ ክርስቲያኖች ተመለሰ ክርስቲያኖቹ አላህን የሚቃወሙበት አንደበት የላቸውም አዳምጠውናት ወደ ሌላ ክርስቲያኖች ተመለሰ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት ቅዳሴ ሰዓት ደረሰባቸው ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ ቅዳሴን ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ ያሁኑ ወቅት ሶላት አዛን ተደረገ በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ ወደ ሌላ ክርስቲያኖች ያ እንግዲህ በአንዱ ጥግ ሙስሊሞች ሰገዱ በአንዱ ጥግ ክርስቲያኖች ሰገዱ መስጊድ ውስጥ መስጊድ አልነበዋያ ነው እንግዲህ በስማ ሚላል ነው ሆስቱ ማለት ነው በስማ በሱ ቤት በጣም መደነቁ ነው በስማ ይሄን በእናንተ አመለካከት በእናንተ መለኪያ እንደ ነውር ያያችሁ መስለኛል ግን የሳቸውን ስብዕናና የሳቸውን ዲሞክራሲ የሚያሳይ ነው ይሄ ምክንያቱም ለክርስቲያኖቹም እምነታቸውን እንዳምኑ የፈቀዱ ብቸኛ ነብይ ቢሆኑ ረሱል ሰለላሁ ዐለይሂ ወሰለም ናቸው አይ አው መረጃውን ክፈተው እንዳሰገዱ ሳሂህ የሆነ መረጃ ክፈትና አሳየን እንደቀደሱ አሳየን ማለት መረጃውን ክፈታው ይሄንን ተረተረት አቡበከር ላይ ያመጣውን አይደለ እየነገርኩ ያለሁት እሱ ተረተረት ነው ውሸት ነው መረጃ የለም እሳቸው እኮ አልቀደሱም እንዲቀድሱ ግን ፈቀዱላቸው ነው እኮ እያለ ያለው እኮ እንደፈቀዱ አምጣ ማስረጃው አንተ ሲጀመር እኮ ኦሮሞ ስለሆንክ ማለት ነው የአማራ ክርስቲያኖችን አስከትለ ነው የምትመጣው ኦሮሞን ባለፈው አንተ ኦሮሞ ስለሆነ በጉድፈቻ በእንት ነው የምታምነው ምንድነው የሚባለው በረቻ በአባ ገዳ ስለምታምን አሁን እዚህ መጥተህ ለቲክቶክ አበባ ለማግኘት ነው የምትመጣው ስንት አረቂ ነው የጠጣው አረቂያም የቆሻሻ ልጅ ያህያ ልጅ ለተጠየቀው ጥያቄ መልሱን ስሙ ቪዲዮ የኑማኛ ምን አባታ ዳዝት ተነዋረጣለህ ነውራጣ ጀዝባ አንተ ጋር ሲጀምር ድንቆሮ ስለሆንክ እኮ የሚወያይም የለም የከብት ልጅ ያህያ ልጅ ተናረህ ተቀምጠህ ደግሞ ስለሌላ ታወራለህ እንዴ ሁሉ ጊዜ በመቀኝነት የተመሰረተ ሃይማኖት ነው ክርስትና ቀደም ሲጀመር ማለት በክርስትና በመቀኝነት የተሞላ ነው ስታነሳ ነው ሁሉ ጊዜ ነብዩ መሐመድን መውቀስ ምን አይነት ቆሻሻ ይሆንክ ሰው ነው ግን አንተ ትክክለኛ መወያየት ብትፈልግ ነው በትክክል ታወራ ነበር አንተ ሁሉ ጊዜ ጭንቅላቴ ከመቆሸሹ የተነሳ አንተ ረበልኝ ምን አይነት ጀዝባ ነው ውይይት አይደለም የምትፈልገው አንተ ማሳሳትና ይሆንም ሌሎችን እንትን ማለት ያልሆነ ጥያቄ ማምጣት ምን አባህም ማታመጣ በመቀኝነት የተመሰረተ ሃይማኖት ነው ክርስትና በርግ አስረግጬ ነው ማለት መልሱ ነው ቁርአን በአማርኛ እያስተማራችሁ ነው ቁርአን እያነበበ ነው መጀመሪያ ተቆሻሻ ንጻ ታጠብ የጠህን ጠብሽ ቁርአን በአማርኛ ተቀምጠህ ቁርአን በአማርኛ አንድ ጀሪካን አረቂ እየጠጣህ አትለፍልፍ እዛ አጨፍርብኝ ምክንያቱም እንደ ትልቅ ሰው ማውራት እንደ ትልቅ ሰው ማውራት አለበት
ቁርአን በአማርኛ እየተቀራ ነው። ቁርአን በአማርኛ ይላል እንዴ? ክፍታ ኦኬ፣ አሁን መልሱን ትመልሳለህ። ሁሉ ጊዜ እኮ ነው፣ ሁሉ ጊዜ ነብዩ መሐመድ መሳደብ፣ መዘርጠጥ እንደዚህ ማለት ይሄ እንደዚህ ነው። ትክክለኛ መረጃ ያለ መረጃ እኮ ነው የሚያወራው። ደግሞ ያለ መረጃ ቁርአን በአማርኛ ሲቀራ እንደዚህ ነው። አያችሁ፣ ያምራል። በዜማ አድርገው ደግሞ መተታችሁ አይደለ እንደኛ ተቀብለን ኢትዮጵያ ውስጥ አብረን የምንኖር መተታችሁ። መጀመሪያ መተታችሁን ተው። መተታሙ አይ በቃ ይበቃል። ምን ታዘባችሁ ከዚህ ወጣ? ምን ታዘባችሁ ከዚህ? ምን ታዘባችሁ ከዚህ? ከዚህ የታዘብነውን ባይዘዌ በተገላቢጦች ነው የተናገረው። መሰረተ ሃይማኖት ነው ያለው። ቁርአኑ በጠቅላላ ግን እስልምና በመቀኝነት ክርስቲያንና አይሁድን በመመቅኘት የተመሰረተ እንደሆነ ይናገራል። ሙሉ ለሙሉ እነዛ ክርስቲያኖች እንደዚህ ያደረጉ፣ እነዛ አይሁዶች እንደዚህ ያደረጉ፣ አላህ ያጥፋቸው እያለ መሰረቱን ክርስትና ላይና አይሁድ ላይ መሰረቱን ያደረገው እስልምና ነው። ክርስትና ሲጀመር እስልምና እንዳለም አያውቅም፣ አይናገርም። አንድም ቦታ ላይ እስልምናን አያነሳም። ቁርአን ግን ሙሉ ለሙሉ ክርስቲያኖችና አይሁዶችን በመውቀስና እነሱን በመመቅኘት የጀመረ እምነት ነው። ይሄ በተቃራኒው ነው የተናገረው እና ያው መልስ ሲታጣ ስድብ ያለ ነው። እንደዛ ተሳርቦ ሄደ እንዳልከው። እንግዲህ ምናልባት አረብኛ ወደ አማርኛ ሲፈታ ሊሆን ይችላል። እንደዛ ነውና ሙስሊሞች ባካችሁ አትሳደቡ። ራሳችሁን ሰው ይታዘባችሁ። አይተህ ከሆነ እኮ ምንም የሚያሳድብ ነገር እንትን የሚያስብልም ነገር ደግሞ እኮ አልተናገርንም እኮ። ምንድነው እሱ አለ ነው ምንድነው እሱ ያለው? እንደዛ ሲል እሺ ማስረጃውን ክፈተው ስለው መረጃ ማምጣት እንደማይችል ሲገባው በቃ ያለው አማራጭ ምንድነው? ቢያንስ ተሳድቤ ራሴን ላካክስ፣ ከስር ያሉ ማሻአላ አላሁ አክበር የሚሉትን እነሱን በዚህ ላስደስታቸው፣ ነጋውን ይለቁታል። ሰራህለት ጀግና አላሁ አክበር የሚል ቪዲዮ ተለቆ ኮመንት ስሩ ላይ ታያላችሁ። እፎይን ሰራለት ገብቶ አዋረደው ጨመቀው ብለው ይለቁታል ማለት ነው። ያ አቡበከር ሐዲስ መሰለው እንዴ? እሱን ሰምቶ የሱ ድምጽ እንደ ሳሂ ወስዶት ነው መሰለኝ። አይ ቲንክ ልጁ እንደዛ ወስዶ ብዙ ሆኖ ካገባ ኡስታዝ አህመዲን ጀበል ከተናገረ፣ ኡስታዝ ያሲን ኑሩ ከተናገረ፣ ኡስታዝ አቡበከር ከተናገረ በቃ እነሱ ብዙ ስለሆኑ በቃ ሶስት ሲሆኑ በቃ እንደ ምስክር በሶስት ይጸናል አለና በቃ አቡበከር ተናግሮታል። በቃ ምንም እንኳን ውሸት ከእንትኑ ቁርአኑ ጋር የሚጋጭ ቢሆንም አላህ ምን አባቱ አላህ ቢዋሽም አላህን ብንክደውም ችግር የለውም። ሱራ 16:6 ላይ ተቂያ ስለምትቻል በቃ ላሽን በለው። ነብዩ ለአላህ አይታዘዝም ነበር። መስጊድ ውስጥ እኮ መታችሁ መቀደስ፣ ጸሎት ማድረግ፣ ማስቀደስ ትችላላችሁ። አላህ ጣዖት ነው እያላችሁ መስበክ እንትን ማለት ትችላላችሁ። መስጊድ ውስጥ አላህ ጣዖት ነው፣ መሐመድ ሐሰተኛ ነው ማለት ትችላላችሁ። ለምን አሁንም ታዲያ እየገባን አንዋር መስጊድ ውስጥ አናስቀድስም? እችን ተረተረታችሁ ነብዩ ካደረገው የነብዩን ሱና ተከተሉ የለ ክርስቲያኖች መስጊድ ውስጥ እየገቡ አላህ ጣዖት ነው እንዲሉ ከፈቀደላችሁ ለኛም ፍቀዱልና አንዋር መስጊድ ገብተን አላህ ጣዖት ነው እንበል። አላህ ምንም እንኳን መስጊድ ውስጥ እኔ ብቻ ነኝ መወሳት ያለብኝ አማኝ ያልሆነ መስጊድ ውስጥ እንዳይገባ ቢልም ማለትም መስጊድ ውስጥ አማኝ ያልሆነ እርኩሶች ናቸው እንዳይቀርቡ ቢልም አይ ነብያችን አርጎታል፣ አላህን ክዶ ነብዩ ግን ፈቅዶታል ብላችኋልና ለምን እኔ እንደውም ደስ እያለኝ የት መስጊድ እንደሚሄድ ታውቃለህ ቢኒ? ያቺ ጥቁሯ ድንጋይ ያለችበት ነው። ሮጬ ሄጄ አናቷ ላይ ወጥቼ ነው እንደውም አላህ ጣዖት ነው ምለው። እዛማ እኮ ከላይ ተጽፏል ነን ክርስቲያን ተብሎ ክርስቲያን ያልሆኑ ሰዎች እዚህ መግባት አይችሉም ተብሎ መንገድ ላይ እንኳን መኪና እየነዳ በዛ ማለፍ አይቻልም። ሪያሊቲው እንደዛ ነው። እንዳሉት ግን ቢቻል ካባ ውስጥ ሄደን እንግዲህ እዛ ቅዳሴ አድርገን የክርስቶስ ስጋና ደም ፈትተን ክርስቲያኖችን አቁርበን እንመለሳለን ከፈቀዱልን። አስበዋል። ክርስቶስ የቅዱስ ሐዋርያ ቅዱስ ጳውሎስን ወንጌል እንትን ስታነብዛ ክርስቶስ እንደተሰቀለ ማያምን በስጋ እንደመጣ ማያምኑ የተረገሙ ናቸው ስትል አሜን ሲል መሐመድ
ሙስሊሞቹ ደስ ሲላቸው ሙሐመድ ሐሰተኛ ነብይ ነው ስትል በቃ እልል ሲሉ ሙስሊሞች ቀጥሉ፣ በጣም አሪፍ እየሰራችሁ ነው ብለው መስጊዱን ሲፈቅዱልን፣ ወንድሞቼ እምነት በውሸት አይጸናም። እምነት በእውነት ላይ ቆመ እንጂ ሰዎችን በማታለል ላይ አይገነባም፣ አይመሰረትም። ፖለቲካ አይደለም እምነት። ኡስታዞቹ ክርስቲያኖችን እንዴትም ብለን አጭበርብረን ክርስቲያኖችን አታለን ነብያችን ተወዳጅ አድርገን እንሳለው ነው። እስጉድ ተስማማንኛ። እናንተ ያላችሁት እንዳላችሁ ናችሁ። ትክክል ናችሁ። በቃ ነብያችሁ ቤተክርስቲያን መስጊድ ውስጥ እንዲቀደስ ይፈቅዳል። በቃ ተስማምተናል። ደስ ብሎናል። እንደው ነብያችሁ በጣም አዛኝ ከመሆኑ የተነሳ መስጊድ ውስጥ እንዲቀደስ ይፈቅዳል። ለእኛ ለክርስቲያኖች መስጊድ ውስጥ ሄደን እንድንቀደስ ፈቅዷል። አላህ ግን በፍጹም እንኳን መቅረብ አትችሉ ምርኩሶች ናችሁ ብሎን ነበረ። አላህ ክፉ ነው፣ ነብያችሁ ደግ ነው። አላህ ምቀኛ ነው፣ ነብያችሁ ግን የዋህ ነው። ትሁት አዛኝ ስለሆነ መስጊድ ውስጥ እንዲቀድሱ ፈቀደ ብሎ ነው የለ። አላህ ደግሞ ምን ብሏል? ከኔ ውጪ መስጊድ ውስጥ ማንም መመለክ የለበትም ብሏል። መመለክ ብቻ አይደለም፣ አጋሪዎች እርኩስ ናቸው አይቅረቡ ብሏል። አላህ ለኛ ለክርስቲያኖች ክፉ ምቀኛ ነው። መሐመድ ደግሞ ትሁት አዛኝ ደግ ነው ስላላችሁ ምን አደረገ? መስጊድ ውስጥ እንዲቀደስ አደረገ። እናንተ ደግሞ ማንን ነው የምትከተሉት? ከአላህና ከመሐመድን። ትክክለኛው አምላካችሁ ማን ይሆናል? አሁን አላህ አይቻልም መስጊድ ውስጥ መቀደስ ብሏል። አላህ እግር ብለህ ላሽበል። መሐመድ ያለው ነው ትክክል። መሐመድ ፈቅዷል። ምን እንዲቀደስ ፈቅዷል፣ እንዲቀደስም አድርጓል። የናጃን ክርስቲያኖችን መሐመድ ፈቅዷል። ስለዚህ መሐመድ ትክክል ነው፣ ተስማምተናል። አላህ ያላዘዘውን አላህ ቢከለክልም አላህ ከመሐመድ አይበልጥምና የአላህ ጌታው መሐመድ ነውና አላህን የፈጠረው ራሱ መሐመድ ነውና አላህን ለሰው ያስተዋወቀው ራሱ አላህ መሐመድ ነውና አላህን ሰርቶ ቀምሮ ለናንተ አምላክ ነው ብሎ የሰጣችሁ መሐመድ ነውና እስልምናን ፈጥሮ ታሪኮችን ቀነጫጭቦ ያመጣው መሐመድ ነውና አላህን ሽታውን ማታውቁትምና ታላህ ይልቅ የመሐመድ ትእዛዝ ተደማጭ ተሰሚ ነውና እናንተ ካላህ ይልቅ መሐመድ ይሻላችኋልና ኡስታዞቻችሁ አልተሳሳቱም። ምክንያቱም ኡስታዞቻችሁ ቀጥፈዋል መሐመድ አላደረገም ካላችሁ ደግሞ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ ያሲን ኑሩ፣ እነ ኡስታዝ አቡበከር ጋነም ይገባሉና እነሱን ጋነም ከምከቷቸው እነሱ ትክክል ናቸው በሉን፣ መሐመድ ትክክል ነው በሉን፣ አላህን ጣሉት። ተስማምተናል። እቺ ነገር አሪፍ ነች አለ። በእርግጥ ቆንጆ ትንታኔ ነው። በዛ ላይ ደግሞ ሙስሊሞችን በጣም ደግ የሆኑ ነው። በተለይ በአሁኑ ሰዓት ላይ ያሉት እንኳን ለእኛ ለነ ቢዮንሴም በፒኪኒ እንዲጨፍሩ እዛ ካባው ላይ ስለፈቀዱ ምናልባት ሊፈቅዱልን ይችላሉ። እንግዲህ ተስፋ እናደርጋለን። ችግር የለ፣ አሁን ላይ ችግር ያለ አይመስለኝም። ካባው እዚህ ጋር በፒኪኒም እየተጨፈረ ስለሆነ ችግር የለውም። እንትን ናቸው። እሺ፣ ለማንኛውም ቀጥሉ። በቃ ሀሳብ እንዳይሰፋ ደግሞ ሙዚቃን አንጣ እና ሙዚቃ የሰይጣን መሳሪያ ነው ያለውንም ደግሞ እንትን በለዋ። ኤኒዌይስ ቀጥልሽ። ማንኛው ነበር? ኤኤም ነው አማር የሚለው ቀጥል። ክርስቲያን ቀጥል። አስቀጥሉ። ያ አይ በነገራችን ላይ ምንድን ነው ልክ አሁን ቅድም እፎይ አንተን የተናገረህ ልጅ አለ አይደለ? የተሳደበው ልጅ መረጃ ስትለው ስድብ ነው አይደለ የተናገረው። ሙስሊሞች መረጃ ከጠይቃችኋቸው በዛ መልኩ ተሳድበው ይሄዳሉ። ልክ እንደዚህ አይነት ደግሞ አካላት ለምሳሌ እንደ ወንድማችን ማን ያዘዋል አረ በስመ አብ እያለ ተረት ተረት ሲሞላ ያዳምጣል ማለት ነው። በቃ እንደዛ ነው። አረ ከፈታ እናት ሷን ፓርት አረ በስመ አብ ስትል እኮ በቃ አላል በጣም ብዙ ታሪክ አንብበህ
እችኛዋ ነገር አልፋ ምናምን ነገር እንዴት ሳላነበው ምናምን ጭንቅላትን ትንሽ ከተጠቀምክ እኮ ቅዳሴ የሚጀመረው 11 ሰዓት ነው እንዴ? ምዕመን እሺ ያስቀድሳል እስከ 11 ሰዓት ድረስ ጾመ ቅዳሴ 11 ሰዓት ሲጀመር 11 ሰዓት ቅዳሴ የትኛው ቤተክርስቲያን ነው እንደዛ የሚያስቀድሱት? በእናታችሁ ነው አስቀድሰን አናውቅም። ሜቢ ሌሊት እንዳይመስላችሁ ከቀኑ 11 ሰዓት ነው። እሺ ከሌሊቱ 11 ሰዓት አይደለም፣ ከቀኑ 11 ሰዓት ቅዳሴ የሚጀመርበት ነው። ደሞ አስባል 11 ሰዓት ጀምረው ስንት ሰዓት ሊጨርሱት? ሌሊቱ ሙሉ ሲቀድሱ ሊያድሩ ማለት ነው። ምግብ ሳይበሉ ውለው ጠዋት እንግዲህ ከጠዋት ጀምሮ ማታ አራት በልተው አድረው በዛ ጠዋቱን ውለው ተዛ 11 ሰዓት ቅዳሴ ገቡ። ስንት ሰዓት ነው እስቲ ቅዳሴ የሚጨርሱት? ከዛ መች በኢየሱስ አስቧል። ጥሩ ነው። እኛ ማናውቀው አዲስ እንትን ነው ስለማታውቅ ነው። አንተ ክርስቲያን ተሳስተን ነው። በቃ እነሱ ሙስሊሞቹ ናቸው የሚያውቁት። እኛ መቼ ጾም ቅዳሴ እንደሚገባ ምናምን እኛ ስለማናውቅ እነሱ ናቸው በቃ ትክክል። ጾማችን መቼ እንደምንፈታ ስንት ሰዓት ቅዳሴ እንደሚገባ ስለማታውቅ ተሳስተሃል። እነሱ ትክክል ናቸው። ቀጥል። ያ እንግዲህ ሉክ አሁን እንደዚህ አይነት አካላት ማለት ነው እንደዚህ አይነት ተረት ሲሞሉ በጣም በመገረም የእግዚአብሔርን ስም ጠርተው ነው እንትን የሚሉት እና አዳምጧቸው እስኪ። ምድራችን ሁለተኛው የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን በስመ አብ ብላችሁ ታዳምጣላችሁ ማለት ነው። ሙስሊሞች ተረት የምትወዱ ከሆነ ማለት ነው በደንብ ይሞሏችኋል። ችግር የለባችሁ። ያልተጻፈ ሚዩት ነህ እፎይ ሚዩት ነህ። እችን ተረት ይሰማትና ደግሞ ለሌላ ሰው ይናገራል። ይሄንኛው ልክ እንዳነበበ ሆኖ ይገርማችኋል። ነብያቸው ከዝነቱ የተነሳ መስጊድ ውስጥ እኮ እኛ የናይጄሪያን ክርስቲያኖች እንዲቀድሱ ያደርግ ነበረ። ከዛ አንተ መረጃ አምጥተህ ነው ቁርአኑ ላይ ወደ መስጊድ መቅረብ አትችሉም ይላል። በመስጊድ ውስጥ የሚፈጸመው አምልኮ አላህ ብቻ ነው ይላል። ከዛ ውጭ አይቻልም ብለህ ብትለው አንተ ቀጣፊ ጥላቻ ስላለብህ ነው። ትናንትና እንደሰራብኝ ማለት ነው። አቡ ማን ነው የሚባለው ልጅ? አቡ ፋት ነው የሚባለው ልጅ። አንተ ቀጣፊ ውሸታም ጥላቻ ስላለብህ በቃ ትክክል ናቸው እነኚህ ኡስታዞቻችሁ ትክክል ናቸው። በቃ አዎ ነብያችሁ መስጊድ ውስጥ ቅዳሴ እንዲቀደስ ያደርጋል። አላህ ጣዖት ነው እንዲባል መስጊድ ውስጥ ያደርጋል። መሐመድ ሐሰተኛ ነብይ ነው እንዲባል ያደርግ ነበር፣ ፈቅዶ ነበረ። መሐመድ ሐሰተኛ ነው ብለን አንዴ ከእንደገና አሰማንና ቀጥል። ቪዲዮ ነው ሪከርዱ ከእንደገና አሰማን። ኦኬ አማር የነጅራን ክርስቲያኖች መስጊድ ውስጥ ሰግደዋል ብለህ ታምናለህ? ቅዳሴ አድርገዋል ብለህ ታምናለህ? ቅዳሴ ቀድሰዋል? ሙሐመድ ሊከራከሩ ይመጣል። ስለዚህ ይሄ ሰው እየቀጠፈ ነው ትልልናለህ ማለት ነው። ከቪዲዮ መጨረሻ ላይ አዳምጥ። ነጅራን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛው የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። ወደ ነጅራን ክርስቲያኖች ስመለስ እሺ ይሄ ሰው ቀጣፊ ነው አይደል? አጭበርባሪ ውሸታም ነው። እዚህ ጋር ምንድን ነው መሰለህ? ትክክል ነው። አልቀጠፈም። የዚህን እሱ ያወራውን ማለት ነው። እሱ ያወራውን ሐዲሱን ወይ ደግሞ ከቁርአን አምጣልኝ ማለት ነው። ትክክል ነው ካለ አይደለም። ክርስቲያን ምን አጥፍተህ ነው? ተመልሰህ ግባ። አስወግደዋለኝ እንትን ዋርኒንግ ሰጠኝ በሱ። ኦኬ ማንኛው እንዴ ወጡ እንደ ሁለቱም ሙጂብ ነው። ማንኛው ነበር ያወራው? ወጥቷል ያወራው ልጅ ሙጂብ
መግሪብ ስንት ሰዓት የሚሰገደው ነው? ሙጂብ መግሪብ ቆይ እንትና ነው አመር ነው አመር ተቀበልሻለሁ። ያ ስንት ሰዓት ነው መግሪብ የሚሰገደው? መግሪብ አንዳንዴ ወቅቱ እንትን ይለያያል። እንደ ፀሐይ ሁኔታ ነው የሚሆነው። ኦኬ ጠዋት ነው ማታ ላይ ነው? መግሪብ ፀሐይ ልክ እንደገባች ነው እንትን የምሰግደው መግሪብ ከ11 ሰዓት በኋላ ማለት ነው። ወደ 12 ሰዓት አካባቢ በኋላ 12 ሰዓት አካባቢ። መልካም ቀጥል ቢኒ። አይ 11 ሰዓት ላይ ጀምረው እዛው ቅዳሴ እያደረጉ መግሪብ ሰዓት ደረሰና እዛው ደግሞ ሙስሊሞች ሰገዱ ሲል ምን ያህል ሰዓት እንደቆዩ ለማወቅ ፈልጌ ነው እንደዛ ያልኩትና ኤኒሃው ያው ቅዳሴ ያደረጉ ነበር። ቅዳሴ ላይ ፎከስ እናድርግ። ተስማምተናል፣ ችግር የለውም። በቃ እነሱ እየቀደሱ መግሪቡ ደረሰባቸው 12 ሰዓት ከምናምን አካባቢ ላይ ስቲል። ስለዚህ መስጊድ ውስጥ እየጸለዩበት እየቀደሱ ስለሆነ ኦርቶዶክሶቹ ሙስሊሞቹ ምን አደረጉ? ጠርዝ ላይ አንደኛው ጠርዝ ላይ መስጊድ ውስጥ ሰላት አደረጉ። እዚህ ጋር አላህ ጣዖት ነው ይላሉ መስጊድ ውስጥ፣ እዚህ ጋር ያሉት ደግሞ አላህ አምላክ ነው ይላሉ መስጊድ ውስጥ። ችግር የለውም፣ ተስማምተናል። ስለዚህ ይሄ ትክክል ነው አይደል አመር? ይሄ እንትን መስጊድ ውስጥ ከአላህ ውጭ ሌላ እንደማይመለክ ይሄ ትክክል ነው። ልክ ነህ። እና አልቀደሱበትም? ቀድሰውበታል የሚል እንትን አላህ አላውቅም። ብቻ እንትን ማስረጃው ካለ አምጣልኝ። አይደለም ኡስታዝ አቡበከርን ብዙም እንትን አለበትም ነው። እኔ ኡስታዝ አቡበከርን አምኜ እኮ ነው ኡስታዝ አቡበከርን አምኜ እኮ በቃ አላህ ያዘዛችሁን ሙሐመድ ለአላህ ስለማይታዘዝ መስጊድ ውስጥ የኔ ስም ብቻ ነው መወሳት፣ እኔ ብቻ ነው መመለክ ያለብኝ ቢልም አላህ ኖ አንተ ብቻ መመለክ የለብህም አንተ ጣዖት መባልም አለብህ ብሎ መሐመድ እንደዛ እንዲባል አስደርጓል። ካፊሮች ነጃሳ ናቸው ቢልም አላህ ወደ መስጊድ አይቅረቡ ቢልም ነው ለምን ወደ መስጊድ አይቅረቡ ብቻ ትላለህ? መስጊድ ውስጥ ገብተው መቀደስና አንተ ጣዖት እንደሆንክ መናገር ይችላሉ ብሎ መሐመድ ፈቅዷል እያልን ነው። አቡበከር ማለት እንደዚህ አይነት ነገር ቢሆን እሰማ ነበር እስካሁን እንደዚህ አይነት ቢሆን ማለት ነው። ያው እንትኑ ማስረጃ ካለ ብታመጣልኝ ደስ ይለኛል። ማስረጃችን አቡበከር ነው ማስረጃችን። አቡበከር እኮ እኛ ብዙ እንትን አንልበትም አንታምንበትም። ስለዚህ አቡበከር ዋሽቷል። እኔ ዋሽቷል ላይዋሽም ይችላል፣ እኔ አላውቅም። ያው ግን እስካሁን ስላልሰማሁ ካላሸ ደግሞ እሺ ኡስታዝ እንትናም ብሏል እንደዚህ ያሲን ኑሩና ኡስታዝ ያሲን ኑሩም እንደዛ ብሏል። ልንገርህ እዚህ ጋር ኡስታዝ ያሲን ኑሩ፣ ኡስታዝ አህመድዲን ጀበል ብቻ እነዚህ ብዙ ጠቅስልሃለሁ። እንትን ብዙም እንትን አንልባቸው እነሱ ማለት ነው። ስለዚህ ነብዩ ደግሞ እንደዚህ ብሏል። በደንብ አስተውል። እነኚህ ሰዎች እየዋሹ ሆነ። አሁን አስተውል አመር ቁርአን ላይ በግልጽ ይከለክላል። ሱራ 9:28ን ክፈተው አንዴ ክርስቲያን። ቁርአን ላይ በግልጽ ይከለክላል። አይደለም መስገድ ቤተክርስቲያን ውስጥ መስጊድ ውስጥ ገብቶ አይደለም ቅዳሴ መቀደስ መቅረብ አይችሉም፣ እርኩስ ናቸው ይላል ቁርአን። አውቀዋለሁ። እሺ ታዲያ ሙሐመድ ይሄንን ያውቀዋል አያውቀውም? ሙሐመድ ለምንድን ነው የማያውቀው? እንደውም ከኔ በላይ እሱ ያውቀዋል ብዬ ኦኬ። ይሄን የሚያውቅ ከሆነ ካዳ ሊያስቀድስ ይችላል ብለህ ታስባለህ? እንዲቀድሱ ኦኬ። አረ መቀደስ አይደለ ይቀርባሉ ብዬ አላስብም እኔ። መልካም። ስለዚህ ይሄንን ማስደረግ ከሆነ ሙሐመድ እና አቡበከር የተናገሩት ሙሐመድ ያላደረገውን ሙሐመድ ያልፈቀደውን ነው ማለት ነው። ይሄ ነው ብዬ አስባለሁ ነው ሲጀመር። ለምንድን ነው እስካሁን እንዴት ቢያንስ እንኳን መልካም። እንደዛ ከሆነ ደግሞ በደንብ አስተውል። ሙሐመድ ያላደረገውን አላህ ያላዘዘውን ሙሐመድ አያደርግም ካልከኝ አላህ ደግሞ በመስጊድ ውስጥ እንዳይቀርቡ ሎክ እናንተ ያመናችሁ አጋሪዎች እርኩስ ብቻ ናቸው፣ ከዚህም ዓመታችሁ በኋላ የተከበረው መስጊድ አይቅረቡ ይላል። አቡበከር ደግሞ በተከበረው መስጊድ ውስጥ
ቀድሰዋል ብሏል። እንደዛ ከሆነ አቡበከር ትክክል ከሆነ ሙሐመድ ፈቅዶ በተከበረው መስጊድ ውስጥ ከቀደሱ ሙሐመድ ሙሐመድ